እግዚአብሔር አብ እግዚአብሔር ወልድ ብቻውን እንደወለደው ማለት ያለ እናት እንደወለደው እመቤታችን ቅድስት ድንግል ማርያም እግዚአብሔር ወልድን በስጋ ብቻዋን ወልደዋለች፣ ያለ አባት ወልደዋለች። እግዚአብሔር አብ እግዚአብሔር ወልድን ከወለደ በኋላ ሌላ ልጅ እንደሌለው እመቤታችን ቅድስት ድንግል ማርያም ብቻዋን እግዚአብሔር ወልድ ኢየሱስ ክርስቶስን በስጋ ብቻዋን ወልደዋለችና ሌላ ልጅ የላትም። ለምን? ኢየሱስ ክርስቶስ ዋሂድና አንድ ቅንጣት መሆን የብቻ ገንዘቡ ነው። እስኪ በሉ አንድ ቅንጣት መሆን በሉ። ሁላችሁም አንድ ቅንጣት መሆን በሉ። የብቻ በሉ ገንዘቡ ነው። ወልድ ዋህድ ብለን እንጠራዋለን። ወልድ ዋህድ ማለት አንድ ልጅ ማለት ነው። አንድ ወጣት አንድ ቅንጣት ማለት ነው። ይሄ የሚያሳየው ወልድ ዋህድ ተብሎ ሲጠራ መጀመሪያም ከአብ ብቻውን የተወለደ ከዛ ሌላ ተከታይ ታናሽ የሌለው ከመቤታችን ከቅድስት ድንግል ማርያም በስጋ ብቻውን የተወለደ ከዛስ ታናሽ ተከታይ የሌለው። ይሄ ብቻም አይደለም፣ ትንቢት አለ። ትንቢተ ሕዝቅኤል ምዕራፍ 44 ከቁጥር 1 ጀምሮ እንደተዘጋ እንዲኖር ማህፀኗ የድንግል ማርያም ማህፀን እንደታጠረ እንዲኖር እንደተቀጠረ እንዲኖር ዝግ ሆኖ እንዲኖር የታወጀ አዋጅ የተነገረ ትንቢት የተሰጠ ሕግ አለ። ከኃያላን ፈጣሪ ከእግዚአብሔር ወልድ ከኢየሱስ ክርስቶስ በቀር ማንም አይገባበትም። ህልም ነው። አውደ ማህፀኗ አስቀድሞ በትንቢት ታጥሯን በብጻት ተቀጥሯል። ወልደ እግዚአብሔር ባደረበት ዙፋን ማንም አይቀመጥም። ሊቀ ጳጳስ በሚቀመጥበት ወንበር ቄስ አይቀመጥም። ንጉሥ በሚቀመጥበት ወንበር ራስ፣ ቀኛዝማች፣ ግራዝማች፣ ፊት አውራሪ አይቀመጥበትም። አለቆች በሚቀመጡበት ወንበር ቄሰ ገበዝ፣ ሊቀ ዲያቆን አይቀመጡም። ልክ ያ ወንበር ተከብሮ ባዶውን እንደሚቀመጥ ሁሉ ልክ እንደዚያ የእመቤታችን የቅድስት ድንግል ማርያም ማህፀን እግዚአብሔር ወልድ ኢየሱስ ክርስቶስ የተቀመጠበት ዙፋን ስለሆነ ሩቅ ብእሲ አያድርበትም። ዘርአ ብእሲ የወንድ ዘር አያርፍበትም። ህርም ነው፣ የተከለከለ ነው፣ የታጠረ ነው፣ የተቀጠረ ነው። ማህፀኗ ብቻ አይደለም፣ እመቤታችን ራሷ በወንድ እጅ አትዳሰስም። ምክንያቱም የብጻት ልጅ ናት እመቤታችን፣ የስለት ልጅ ናት እመቤታችን። ልክ እንደ ወለተ ዮፍታሔ ናት፣ እንደ ዮፍታሔ ልጅ እንደ መስፍኑ ዮፍታሔ ልጅ ናት። ያቺ ወንድ ሳይነካት ነው የሞተችው። ወንድ ሳይነካት መስዋዕት ሆና ነው የሞተችው። ያቺ የዮፍታሔ ልጅ ተስሎ በጦርነት ጊዜ ድል ያደረኩ እንደሆነ ወደ ቤቴ ስመለስ ቀድሞ የተቀበለኝን እሰዋልሃለሁ ብሎ ቃል ተናገረ። በግ ነበረው። ያ በግ ይመጣን ድምፄን ያውቀዋል፣ ያ ብቅ ሲል እሱን አዳለሁ መስዋዕት አደርጋለሁ ብሎ ነበር። የመጣው ግን በጉ አይደለም፣ አንዲት ልጁ ናት የመጣችው። አንዲት ልጁ ያችን አንዲት ልጁን ተመለከታት። አይሰርክኒ ወለቴ ልጄ ሆይ አጎሳቆልሽኝ፣ አዋረድሽኝ፣ ነገር ግን አፌን ከፍቻለሁ ለእግዚአብሔር አላት። ምን ብለህ አለችው። ቀድሞ የሚቀበለኝን እሰዋለሁ ብያለሁ አላት። ግድ የለም እንኳን አንተ በደህና መጣህ ድል አደረክ እንጂ ችግር የለውም፣ እኔን የተናገርከውን አድርግብኝ አለችው ልጅቱ። ከተወሰኑ ቀናት በኋላ ልጁን ሰዋት፣ አረዳት፣ በእሳትም አቃጠላት። ጓደኞቿ ይላል በዓመት 4 ጊዜ እየተሰባሰቡ ሙቾ ያወርዱላት ነበር ይላል መጽሐፈ መሳፍንት ምዕራፍ 11 ከቁጥር 40 ጀምሮ እና መጽሐፍ ቅዱስ ይገልጣታል። ያቺ ሴት የሞተችው ድንግል እንደሆነች ነው ይላል። ወንድ አታውቅም ነበር ይላታል። ያቺ ሴት አሁንም ድንግል ናት። ለምን ሞታለች? እመቤታችንስ የዘላለም ድንግል የምትባለው ለምንድን ነው? ለኃጢአት ሞታለች፣ ለዚህ ዓለም ሞታለች፣ ለነውር ሞታለች፣ ለጽድቅ ግን ሕያዊት ናት። ለእግዚአብሔር ፈቃድ የተሰጠች ናት። ለእግዚአብሔር ፈቃድ ሕይወቷ የተቃጠለ ነው፣ ዘመኗ የተሰጠ ነው። የእግዚአብሔር ሰይፍ ፈቃድ ሰይፍ አልፎባታል፣ ቃል ሰይፍ አልፎባታል፣ ከዚህ ዓለም ለይቷታል። ስለዚህ እመቤታችን ቅድስት ድንግል ማርያም ብጽዕት ተብላ የምትጠራው ለዚህ ነው። ክብርና ምስጋና ለአምላካችን ይሁን። የተለየች ሴት ናት እመቤታችን። ስለዚህ እመቤታችን የብጻት ልጅ ናት። አውደ ማህፀኗ አስቀድሞ በትንቢት የታጠረ በብጻት የተቀጠረ በወንድ እጅ ማትዳሰስ ሆና የምትገለጠው ለዚህ ነው። ስለዚህ እመቤታችን ቅድስት ድንግል ማርያም የእግዚአብሔር ምሳሌ ናት። አንድ ነገር ልንገራችሁ። ሊቃውንቱ ሐዋርያት እመቤታችንን የጠየቁበት ጊዜ አለ። እንዴት አድርገሽ ጌታን ጸንሰሽ ወለድሽ ብለው የጠየቁበት ታሪክ አለ እና ሐዋርያት ከእመቤታችን ጋር ትኖር ነበር እና እመቤታችንን ሲያዩት 3 ክንድ ከስንዝር ቁመት ነው ያላት እና ጌታን ደግሞ እየሰበኩ አልጨረሱትም። ገና ያልተረዱት ብዙ አለ፣ ተናግረ ያልጨረሱት ብዙ አለ። ስለዚህ ይጨነቁ ነበር ሐዋርያት እና እንዴት አድርገሽ ጸንሰሽ ወለድሽ ብለው ጠይቀዋታል እመቤታችንን።
እኛ እንደዚህ ሰብከን ያልጨረስነውን አንቺ ግን በማህፀንሽ ተሸክመሽዋል። 9 ወር ከ5 ቀን በማህፀንሽ ችለሽዋል። ከዛ ደግሞ ወልደሽው በድንግልና ጡት አጥብተሽዋል። በክንድሽ አቅፈሽዋል። በጀርባሽ አዝለሽዋል። ይዘሽው ተሰደሻል። ሲርበው አብልተሻል። ሲጠጣው አጠጥተሻል። ሲናገር ተረድተሽዋል። እና እንዴት አድርገሽ ነው ጸንሰሽ ወለድሽው ብለው እመቤታችንን ጠይቀዋታል። እና እመቤታችን አይሆንላችሁም አለቻቸው። አይሆንላችሁም፣ ይሄንን ብነግራችሁ ይሄን ምስጢር ልትሸከሙት አትችሉም አለቻቸው። መጽሐፍ ይናገራል። አባ ሕርያቆስ ሲናገር ይበጽሖ ህሊና ሰብ ይላል። የሰው ሐሳብ አይደርስበትም ይልና ወኢዘ መላእክት አይምሮ፣ የሰው ይቅርና የመላእክት ዕውቀት እንኳን አይደርስበትም ይላል። አይመረመርም። በነገራችን ላይ ምስጢረ ሥጋዌ በድንግል ማርያም ማህፀን የተከናወነው በነገራችን ላይ ምንም ነገር አልተናገርንም። አንችልም። መናገር ስለማንችል ብቻ አይደለም፣ ማወቅም አንችልም። ማወቅ ምንችለው መናገር ምንችለው አለማወቃችንን ብቻ። ምክንያቱም ዓለም የተፈጠረበት ጥበብ፣ ዓለም የዳነበት ጥበብ፣ ዓለም ከተፈጠረበት ጥበብ ይበልጣል። ይሄን አቅም ማወቅ ይገባል። በነገራችን ላይ በተለይ ወጣቶች ወንድሞችና እህቶች ጥቂት ነው የምናውቅ፣ ጥቂት ነው። በጣም ብዙ ለመመርመር ጥረት ባደረጋችሁ ቁጥር ባዶ እንደሆናችሁ ታውቁታላችሁ። ሐዋርያው ቅዱስ ጳውሎስ ይናገራል። እመቦ ዘይብል አይመርኩ ይላል፣ አዲ ያይመረ ዘይደልዎ ያይምር ይላል። አውቃለሁ የሚል ሰው ቢኖር ማወቅ የሚገባውን ገና አላወቀም ይላል። እንኳን ምስጢረ ሥጋዌን ይቅርና ሰውን አናውቀው። የሰው በሽታ ብዙ ነው። በየጊዜው ብዙ አይነት በሽታ አለ አይደል? በየጊዜው ብዙ አይነት ባህሪ፣ በየጊዜው ብዙ አይነት ጠባይ ይፈጠር የለ? ብዙ አይነት እጽዋት፣ ብዙ አይነት እንስሳት፣ ብዙ አይነት አራዊት፣ ብዙ አይነት ዕውቀት፣ ብዙ አይነት ጥበብ አለ። እንኳን ምስጢረ ሥጋዌ በጣም ብዙ ያልደረስንባቸው ነገሮች አሉ። የኛ አካል ራሱ ተመርምሮ ያልተደረሰበት አለ። ሐኪሞች የተለያየ የሆኑ ከአንገት በላይ የአይን፣ የጆሮ፣ የአጥንት፣ የቆዳ እየተባሉ እነዚህ ሁሉ አልደረሱበትም። የሰው ልጅ ራሱ ያልተደረሰበት ነው ገና እንኳን ምስጢረ ሥጋዌ። እና እመቤታችን ቅድስት ድንግል ማርያም የተሸከመችው ጥበብ እጅግ በጣም ረቂቅና ሰፊ ነው። ሐዋርያት የግድ የለም ንገሪን ብለው ከመጓጓታቸው የተነሳ እመቤታችንን በጣም ጨቀጨቋትና ነገረቻቸው። የተወሰነው ስትጀምር ምን ትላቸዋለች? ወመጻ ግሩም መልአክ ወገሰሰ አጽፎ ዘየማን ወኮነ ህብስተ ሕይወት በሊኦ አብልዓኒ ወገሰሰ አጽፎ ዘጸጋብ ወኮነ ጽዋዕ ሕይወት ሰትዮ አስተየኒ። ቀድሞ ከማውቀው የተለየ ግሩም መልአክ ወደ እኔ መጣ። የቀኝ ልብሱን ዳሰሰው፣ የልብሱን ጫፍ ነካው። ዳቦ ሆነ፣ የሚበላ ሆነ፣ በልቶ አበላኝ። ወኮነ ጽዋዕ ሕይወት ሰትዮ አስተየኒ። የግራ ጫፉን የልብሱን ጫፍ ሲነካው የሚጠጣ የሕይወት መጠጥ ሆነ፣ ጠጥቶ አጠጣኝ። የቤተ መቅደሱ ቅጽሩ አጥሩ ለሁለት ለሶስት ተከፈለ። እሳት ከበበው፣ ዝናብ ዘነበ፣ ካፊያ አረሰረሰ ብላ ዋናውን ነገር ልትናገር ስትል መልአኩ ቅዱስ ገብርኤል መጣ ይላል። እና መልአኩ ቅዱስ ገብርኤል ለሐዋርያት ምንድነው ያላቸው? መርምሩ ያልተባላችሁትን ምስጢር እንመረምራለን ብላችሁ ይህችን ዓለም ያለ ጊዜዋ ልታሳልፏት ነበር ብሎ ግሩም ድምጡን ቢያሰማቸው ሐዋርያት ደንግጠው እንደ ሻሽ ተነጠፉ፣ እንደ ቅጠል ረገፉ ይላሉ መተርጉማኑ። ምክንያቱም ይሄ ቢነገር ዓለም ያልፋል። የሚበልጥ የሚያንሰውን ይጥለዋል፣ የሚበልጥ የሚያንሰውን ያሸንፋል። የሚበልጠው የዓለም መዳን ጥበብ ነው፣ ግን አልተነገረም። ቢነገር ዓለም ያልፋል። ይሄ በድንግል ማርያም ማህፀን ብቻ የተወሰነ ይሄ ምስጢረ ሥጋዌ፣ ይሄ ዓለምን የሚያሳልፈው ምስጢር የምንለው የዓለም ማጥፊያ መሳሪያ ምናምን እያልን ምን እንደሰኩረው አለ አይደለም? አቶሚክ ቦምብ፣ ኒውክሊየር ቦምብ እያልን ምን ጠራቸው አለ አይደለም? አንድ ከተማ ሙሉ ሊያጠፋ ይችላል ብለን ምን ተማመንባቸው ነገሮች አሉ አይደለም? ከዚህ በላይ እጥፍ በሆነ አቅም ይሄ ቃል ቢነገር ዓለምን ያሳልፈዋል። ዓለምን ያሳልፈዋል። ዓለም የተፈጠረበትን ጥበብ አስቡ። የውቅያኖሱን ጥልቀት አስቡ። የእጽዋቱን ብዛት አስቡ። የሰውን ልጅ ብዛት አስቡ። የመሬትን ስፋትና ጥልቀት አስቡ። ከዚህ እስከ ሰማይ ያለውን ርቀት አስቡ። ከዚህ እስከ ፀሐይ ያለውን አስቡ። ፕላኔቶቹን አስቡ። የተደረሰባቸውን ያልተደረሰባቸውን ፕላኔቶች፣ የታዩ ያልታዩ፣ የሚታወቁ ማይታወቁ፣ የተቆጠሩ ያልተቆጠሩ፣ እነዚህን አስቡ። ይህን ጋላክሲ፣ ሌላ ጋላክሲ፣ ዩኒቨርሱን፣ መልቲቨርስስ፣ እነዚህን አስቡ። ይህ ሁሉ የተፈጠረበት ጥበብ ዓለም ከዳነበት ጥበብ ያንሳል። በሌላ አገላለጥ ድንግል ማርያም በማህፀኗ ከተሸከመችው ጥበብ ያንሳል። ድንግል ማርያም በማህፀኗ ከተሸከመችው ጥበብ ይሄ ዓለም የተፈጠረበት ጥበብ ያንሳል። ለዚህ ነው ድንግል ማርያም ከፍጡራን በላይ ተብላ የምትገለጠው። ክብርና ምስጋና ለአምላካችን ይሁን። የእመቤታችን የቅድስት ድንግል ማርያም ምን ያህል ሰፊ እንደሆነ
መላእክት ራሳቸው ያልደረሱበት ምንድነው? ግሩም መልአክ የሚያስፈራ መልአክ የተባለው ቢባል እግዚአብሔር አብ ነው ብለው ተርጉመውታል የኛ ሊቃውንት። እግዚአብሔር አብ ነው የሚያስፈራ መልአክ የተባለው። ይሄ የሚያስፈራ መልአክ ቅዱስ ያሬድ ሲገልጠው እንዘ ዘልፈት ነብር ውስተ ቤተ እግዚአብሔር አስተራያ መልአክ ዘይኮነ ከመቀዲሙ ይላል። ሁልጊዜ በእግዚአብሔር ቤት ስትኖር ሳለ እንደ ቀድሞው ያልሆነ መልአክ ታያት ይላል፣ ተገለጠላት ይላል፣ አነጋገራት ይላል። ያ መልአክ የተባለው ማን ነው ቢባል እግዚአብሔር አብ። ለምንድነው ከሌሎቹ መላእክት የተለየ ያለችው ቢባል እሷ መላእክትን ታውቃቸዋለች፣ በፊታቸው ከበው ሲያመሰግኑ ታውቃቸዋለች። መላእክት ሲሄዱ ሲመጡ ሲወጡ ሲወርዱ ታውቃለች። ይሄኛው ግን የተለየ ነው፣ ያስፈራል፣ ግሩም ነው። ይሄም ደግሞ መልአኩ ቅዱስ ገብርኤል እንዲህ ብሎ የተናገረው ነው። የልዑል ኃይል ይጸልልሻን ያላት ቃል ነው። እሱም እግዚአብሔር አብ ነው። ያ ግሩም መልአክ የተባለው እግዚአብሔር አብ ነው። የቀኝ ጎኑ እንዳሰሰው ዳቦ ሆነ፣ እሱ በልቶ ለኔ አበላኝ። የግራ ጎኑን እንዳሰጸው የሕይወት መጠጥ ሆነ፣ እሱ ጠጥቶ ለኔ አጠጣኝ ማለቷ በባህሪው የሚወልደው ልጁን በባህሪዬ እንዲወልደው አደረገኝ ስትል ነው ብለው ተርጉመውታል የኛ ሊቃውንት። በቀኝ በኩል ያለውን ልብስ ዳሰሰው፣ ዳቦ ሆነ። ልብስ እንዴት ዳቦ ይሆናል? በግራ በኩል ያለው የልብሱን ጫፍ ነካው፣ የሕይወት መጠጥ ሆነ። የልብስ ጫፍ እንዴት መጠጥ ይሆናል? አንቺ የምትወልጂው የኔ የባህሪ ልጄ ነው ካንቺ የሚወለደው። ሁለተኛው ልደት ካንቺ ነው የሚወለደው። ግን ካንቺ ተወልዶ ህብስት ይሆናል፣ የሚበላ ይሆናል። ካንቺ ተወልዶ የሚጠጣ ይሆናል። አንቺ የምትወልደው ልጅ የምትወልጂው ልጅ ልጄ ነው ብሎ እግዚአብሔር አብ ይህንን ሲገልጥላት ነው። ምክንያቱም ክርስቶስ በማህፀኗ አካላዊ ስጋን ነፍስን በተዋሃደበት ቅጽበት ያ ስጋ የእግዚአብሔር ልጅ ይሆናል፣ ስጋ የባህሪ አምላክ ይሆናል። ይህንን ምስጢር ሲገልጥ ህብስት ሆነ፣ ጽዋ ሆነ። ምክንያቱም ክርስቶስ ከእርሷ ተወልዶ የሚበላ የሚጠጣ የዘላለም ሕይወት ምግብና መጠጥ ይሆናል። ክብርና ምስጋና ለስም አጠራሩ ይሁን። ይህን ምስጢር እመቤታችን ተሸክማለች። ይህንን መምህር ኤስድሮስ የሚባሉ ሊቅ ደግሞ ብቻ መውለድን ቀምሷ ቀመሰች ስትል ነው ብለው ተርጉመውታል። ይህን የተሳተፈች እመቤታችን ብቻ ነው። ብቻ መውለድን ቀምሷ ቀመሰች ማለት ቅድም እንደገለጥኩላችሁ ብቻውን ወለደው፣ ብቻዋን ወለደችው። እግዚአብሔር ወልድ በቀዳማዊ ልደቱ ቅድመ ዓለም ከአብ ብቻውን ተወለደ፣ ያለ እናት ተወለደ። በኋላ ዘመን ከድንግል ማርያም ያለ አባት ተወለደ። ብቻውን ወለደው፣ ብቻዋን ወለደችው። በምድር እናት አለው፣ በሰማይ አባት አለው። ይሄ ምስጢር ረቂቅ ነው፣ ዋህድ ነው፣ አንድ ወጣት ነው፣ አንድ ቅንጣት ነው። ይህን ምስጢር ለማሳየት እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ ተብላ ትነገራለች። ስለዚህ እመቤታችን አንደበቷ ሳይሆን ማህፀኗ ተዘግቶ ተቀጥሮ የሚኖርበት ታጥሮ የሚኖርበት ምክንያት ለዚህ ነው። በአንደበቷ ግን እንዲህ ብላ ትናገራለች። ትውልድ ሁሉ ብፅዕት ይለኛል። ክብርና ምስጋና ለአምላካችን ይሁን። ብፅዕት ብለን እናመሰግናለን። ስለዚህ አንዱ እነሆ እናትህ ወንድሞችህ ሊነጋገሩ ፈልገው በውጭ ቆመዋን አለው ይላል። ይህንን የኛ ሊቃውንት ይሁዳ ነው ጉባኤው እንዲፈታ የፈለገ ሰው ነው ይህንን የተናገረው ብለው አብራርተውታልና ከዛ በሩ ሲንኳኳ ብቅ ብሎ ሲያይ እመቤታችንና የዮሴፍ ልጆች ናቸው። አይ እናትና ወንድሞች እየፈለጉህ ነው ብሎ ለጌታ ነገረው። አሁን ጌታ ምንድነው ማለት ያለበት? ጉባኤውን ማቋረጥ አለበት? እናቴና ወንድሞቼ ከጠሩኝማ መውጣት አለብኝ፣ በቃ ደህና አደሩ ብሎ ነው መውጣት ያለበት? እነዚህ ነገሮች ምን ሊያደርጉ ይችላሉ? ጌታችን መድኃኒታችን ኢየሱስ ክርስቶስ የሚያደርጋቸው ነገሮች በሙሉ ለአርአያነት የሚያደርጋቸው ናቸው። ክርስቶስ የመጣው ይላል ቅዱስ ዮሐንስ አፈወርቅ ሲናገር፣ የኛ መተርጉማንም ሲገልጡ ለሁለት ነገር ነው ይላሉ። ለስንት ነገር? ለሁለት ነገር ነው ክርስቶስ የመጣው። አንደኛው ለአርአያነት በሉ እስኪ፣ ሁለተኛው ለቤዛነት በሉ እስኪ። ለቤዛነት ለስንት ነገሮች ነው የመጣው? ለሁለት ነገሮች። አንደኛው ለአርአያነት፣ ሁለተኛው በቃ እነዚህ ሁለት ሲጠቀለሉ የጌታ መምጣት በእነዚህ ሁለት ምክንያቶች ብቻ ነው። እነዚህ ያዟቸው። አርአያነት ምንድነው ሲባል በእያንዳንዱ እንቅስቃሴው ክርስቶስ ምሳሌ ነው። ምክንያቱም እንዲህ ነው ያለው በማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ ከእኔ ምን በሉ ተማሩ። በቃ ከእኔ ተማሩ፣ እኔ የዋህ በልቤም ምንድነኝና ትሁት ነኝና። አለቀ። ስለዚህ ክርስቶስ ያደረገው ነገር በሙሉ ሞቱ፣ ትንሳኤው፣ እርገቱ ምሳሌ ነው። ትሞታለህ፣ ትነሳለህ፣ ታርጋለህ። አለቀ።
የክርስቶስ ሞት ዝም ብሎ አይደለም። ክርስቶስ እንደሞተ እኛ ምን ሞታለን? ክርስቶስ እንደተነሳ እኛ ምን እንነሳለን? ክርስቶስ እንዳረገ እኛ ምን እናደርጋለን? ሊቃውንቱ የሚሉት አረገ እግዚአብሔር ከመያ ለቡ እርገተ ጻድቃን ንጹሐን፣ የንጹሐን ጻድቃን እርገት ያስረዳ ዘንድ አረገ ነው። በቃ ክርስቶስ ለምን አረገ ብትባል እኔ እንዳርግ ነው። ክርስቶስ ለምን ተነሳ ብትባል እኔ እንድነሳ ነው። በቃ ይሄው ነው። ሞትን ድል አድርጓል። አንተም ሞትን ድል ታደርጋለህ። መቼ? በትንሣኤ ዘጉባኤ። እመቤታችን ሞትን ድል አድርጋ ተነስታለች። በማን ምክንያት? በጌታ ምክንያት። ክርስቶስ ባይነሳ እመቤታችን አትነሳም። በነገራችን ላይ የክርስቶስ ትንሣኤ የሁሉ በኩር መሆን አለበት። ክርስቶስ በኩር የሚባለው ለእመቤታችንም ጭምር ነው። በኩሯ ነው ለእመቤታችን። በነገራችን ላይ በምን? በትንሣኤ በኩሯ ነው። በእርገት በኩሯ ነው። ክርስቶስ ባይነሳ ኖሮ፣ ክርስቶስ ባያርግ ኖሮ እመቤታችን መነሳት ማድረግ አትችልም። ለምን? ለመነሳት ለማድረግ ስልጣን የላትም። ለምን? ስልጣን የልጇ ነው። ስልጣን የማን ነው አልኳችሁ? የልጇ ነው። ያስነሳት እንድታረግም ያደረጋት እርሱ ነው። ክብርና ምስጋና ለአምላካችን ይሁን። ይሄን በደንብ ማወቅ ይገባል። ክርስቶስ ተነሳ አረገ በስልጣኑ። እመቤታችን ግን ተነሳች አረገች በማን ስልጣን? በልጇ ስልጣን። ይሄን ለይቶ በደንብ ማወቅ ያስፈልጋል። በገዛ ስልጣኗ ተነሳች ካላችሁ አምላክ ነው የምትሏት። እሱ ደግሞ አይደለችም፣ አምላክ አይደለችም፣ የአምላክ እናት እንጂ። ክብሯን ማንነቷን ጠንቅቆ ከአምላክነት ጋር እንዳይጋጭ ማወቅና መረዳት ያስፈልጋል። ስለዚህ ክርስቶስ አርአያ ነው። እግር ሲያጥብ ዝም ብሎ እንዳይመስል አርአያ ነው። ሲጠመቅ ዝም ብሎ እንዳይመስል አርአያ ነው። በምድረ በዳ ሲንከራተት ዝም ብሎ እንዳይመስል አርአያ ነው። የነማን? የባሕታውያኑ አርአያ። ደብረ ዘይት ሲያደርግ ዝም ብሎ እንዳይመስል አርአያ ነው። ወደ መቅደስ ሁልጊዜ ሄደ ሲባል ዝም ብሎ እንዳይመስል አርአያ ለመሆን ነው። ለምን 40 ቀን ጾመ? ዝም ብሎ እንዳይመስል እንድትጾም ነው። ተኝተ ዝም ብሎ ያገኘውን እየቆረጥክ እንድትበላ አይደለም፣ አርአያነት ነው። ለምን ጸለየ? አርአያነት። ለምን ሰገደ? አርአያነት። ለምን ውሃ ስጡኝ ብሎ ጠየቅ? አርአያነት። ለምን ተንከራተተ? አርአያነት። ለምን ተሰደደ? ለአርአያነት፣ ለምሳሌነት ነው። እስመ አርአያየ ወሀብክሙ ይላል የዮሐንስ ወንጌል ምዕራፍ 13 ላይ ይኸው ምሳሌነቴን፣ አብነትነቴን፣ መምህርነቴን ሰጠኋችሁ። ይኸው እኔ መምህራችሁ ነኝ፣ እኔ ጌታችሁ ነኝ፣ እኔ ሊቅ ነኝ። ግን ይህን ሳደርግ እናንተ አርአያ እንድታደርጉ ነው። እናንተም ለባልንጀሮቻችሁ ይህን እንድታደርጉ ነው። ስለዚህ አርአያነት ነው። ይህን በደንብ ማወቅ ይገባል። እና ለሌሎቹ መልስ ስትሰጡ ማን እንደምትጠቅሱ ታውቃላችሁ? ክርስቶስ። ለምን ትጾማላችሁ ቢባል ክርስቶስ ጾመ። ለምን ትሰግዳለህ ቢባል ክርስቶስ ሰገደ። ለምን ወደ ቤተ መቅደስ ትሄዳለህ? ምን ይሰራልሃል? መቅደስ እኮ አንተ ነህ የሚል ቢኖር እንዴ ክርስቶስ ራሱ የመቅደሱ አምላክ የሚመለክ በመቅደሱ ሆኖ ሳለ ግን ወደ መቅደስ ሄዷል። አርአያ ነው። በዓል ለምን ታከብራለህ የሚል ቢኖር ክርስቶስ በዓል አክብሯል ትላለህ። የፋሲካን በዓል አክብሯል። የዳስ በዓልን አክብሯል። የቂጣ በዓልን አክብሯል። በዓላቱን በሙሉ ጠንቅቆ ሕግን አድርጓል። ስለዚህ በሕግ ለምን ትኖራለህ ቢለው ክርስቶስ ምሳሌ አድርገህ ጥቀሰው። ክርስቶስን ግን ማወቅ ይገባል፣ መረዳት ይገባል። ስለዚህ አርአያነት ነው። ሁለተኛው ክርስቶስ ለምን መጣ ቢባል ለቤዛነት ነው። ይሄኛው ሰፊ ነው። ለቤዛነት ማለት ሁሉ ነገር ተጠቅሎ የተካተተው በዚህ ውስጥ ነው። ቤዛነት ውስጥ ነው። ቤዛነት ምን እንደሆነ ታውቃላችሁ? በአጭር ለማስቀመጥ ማለፍ ነው። ማለፍ ነው። ምሳሌ ብቻ ልንገራችሁ። እኔ አሁን እዚህ የቆምኩበት ቦታ ፈንጂ ቢኖር እናቴ ብታይ እዚህ የሚፈነዳ ቦምብ ወይም ፈንጅ እንዳለ ብታውቅ ልጄ ከሚሞት ብላ፣ ያው እናቶች ብዙ ጊዜ ለልጆቻቸው ቤዛ መስዋዕት ስለሆኑ እኔን ትገፈትርና ቦምቡ ላይ ትቆማለች፣ ፈንጁ ላይ ትቆማለች። መስዋዕት ቤዛነት የሚባለው እሱ ነው። በሌላው ማለፍ ማለት ነው። መለወጥ ማለት ነው። ምትክ መሆን ፋንታ ማለት ነው ቤዛ ማለት። ከዚያስ የዛኛውን ሰው ሞት መውሰድ ማለት ነው። የዛኛውን ሰው መከራ መውሰድ፣ መተጋት። ከዛስ እኛ በህይወት ኑረን ለኛ ይሞቱ ማለት ነው። ቤዛነት የሚባል ይሄ ነው። ክርስቶስ መጣና በእኛ ቦታ ቆመ። ችንካሩ ያንተ ቦታ ነበር። ግርፋቱ ያንቺ ቦታ ነበር። መስቀሉ የኔ ቦታ ነበር። የመራቡ መጠማቱ የኛ ቦታ ነበር። ያ በስጋ መድቀቅ ያ መሰቃየት የአዳም ቦታ ነበር። ግን ክርስቶስ መጣና በአዳም ቦታ ገባ። በአዳም ልክ ክርስቶስ መስቀል ላይ ተሰፋ። አካሉ የክርስቶስ አካል በአዳም ልክ ነው። በነገራችን ላይ አንድ መጽሐፍ ትቤ አክሱም መኖ አንተ የሚል መጽሐፍ አንብባችሁ የምታውቁ ከሆነ አስረሴኔ ሰው የሚባሉ ሰው የጻፉት መጽሐፍ ላይ አዳምና ኢየሱስ ሲቆጠር እኩል ነው ይላል ያ መጽሐፍ። አዳም የሚለው ሲቆጠር 144 ነው ይላል። ደመ የሚለው ሲቆጠር 40 ነው፣ ደ 100 ነው፣ 140 ይሆናል። 4 ነው፣ አንድ ላይ 144 ይሆናል። እስኪ በሉ 144 በሉ። 144 አዳም የሚለው ሲቆጠር 144 በፊደል ገበታው ሲቆጠር። ኢየሱስ የሚለው ሲቆጠርም 144 ይሆናል ይላል። 40 ነው፣ የ90 ነው። 40 እና 90 ስንት ይሆናል?
40 እና 90 ስንት ይሆናል? 130። ኢየሱስ ሲል 2 ሰ አለ፣ አንዱ ሰ 7 ነው። 2 ጊዜ 7 ስንት ይሆናል? 14 ይሆናል። 14 እና 130 ስንት ይሆናል? 144 ይሆናል። አዳም የሚለው ሲቆጠር ስንት ይሆናል? ደግሞ ጥንቆላ ምናምን አስተማራ እንዳትሉ፣ መጽሐፍ ላይ ያለ ነው የምነግራችሁ። ለምሳሌ 666 የሚለው እንዴት እንደሚመጣ ታውቃላችሁ? ፊደሉ እኮ ተቆጥሮ ነው። ጸራዊ የሚለው የግዕዙና የዕብራይስጡ መርምያ ወኦስ የሚለው ተቆጥሮ ነው 666 የሚመጣው። ጸራዊ የሚለው ጸረወ ተቆጥሮ 666 ይመጣል። መርምያ ወኦስ የሚለው እያንዳንዱ በዕብራይስጥ የፊደል ገበታ በሱ ተቆጥሮ 666 ይመጣል። እና እነዚህ አይነት አቆጣጠሮች አሉ። አዳም የሚለውም ሲቆጠር በዚህ ልክ 144 ይሆናል። ኢየሱስ የሚለው ሲቆጠር 144። ለምን ቁጥሩ እኩል ሆነ ቢባል የጌታ ቁመት በአዳም ቁመት ልክ ነው። በመጀመሪያው አዳም ቁመት ልክ ነው። እና ክርስቶስ ልክ ሲሰቀል እነዚህ ሁለቱ እጆች ይታያቸዋል። ኮንግረንት ናቸው። ቀኝ እጄ ከግራ እጄ ጋር እኩል ነው። አይበላለጥም፣ አያንስም፣ አይጎልም። አንዱ ጣቴ ከአንዱ ጣቴ። ልክ እንደዛ ክርስቶስ መስቀል ላይ ሲሰቀል በአዳም እኩል መሆን አለበት። እጁ በአዳም እጅ ልክ መሆን አለበት። እግሩ በአዳም እግር ልክ መሆን አለበት። ሽንጡ፣ ጭንቅላቱ በአዳም ጭንቅላት ልክ ቤዛ መሆን የሚባለው እሱ። ከዛስ አዳምን ይሸፍነዋል። ልክ በሱ ትክክል ለሆነው ጥይት ሲተኮስ የሚመታው ፊት ለፊት ያለውን ነው፣ ከኋላ ያለውን አያገኘውም። ለምን? ከፊት ለፊቱ ያለው በሰውየው እኩል ቆሟል። ቤዛነት የሚባለው እሱ። ከአይሁድ የተወረወረውን ጥይት መከራ ክርስቶስ ተቀበለው። ከዛስ አዳም ብላችሁ ብትጠሩ አቤት የሚላችሁ በዚያ ቅጽበት ክርስቶስ ነው። ምክንያቱም በአዳም ቦታ ነው። ቤዛነት የሚባለው ይሄ ነው። ይሄ እጅግ ጭንቅ ነው፣ ለመግለጥ ከአቅም በላይ ነው፣ ከአይምሮ በላይ ነው። ይሄ ብቻም አይደለም። ክርስቶስ በአዳም ልክ መሆኑ ለአዳም የጣቱ ቁራጭ ሳይቀር ዋጋ እንደከፈለ ያሳየን፣ ካሳ እንደከፈለ ያሳየን። አንድም አካል አንድም የጣት ቁራጭ ክርስቶስ ያልሞተለት፣ ስጋ ያልተቆረሰለት፣ ደም ያልፈሰሰለት አካል የለም። ይሄ ቤዛነት ይባላል። ክርስቶስ ስለ ስንት ነገር ነው የመጣው አልኳችሁ? ስለ 2 ነገር። አንደኛ ለምንነት፣ ለአርአያነት። ሁለተኛ ለምንነት፣ ለቤዛነት። እነዚህ መገለጥ አለባቸው። ስለዚህ ክርስቶስ ለምሳሌነት ነው የመጣው እና እናትህን ነዋት ወንድሞችህን ነው ሲባል ክርስቶስ ትምህርቱን አቋርጦ ቢሆን ኖሮ ዛሬ እኔ አንድ ሰው መጥቶ ፈልጌህ ነበር ቢለኝ ድምፅ ማጉሊያውን አስቀምጬ ወጣ ነበር። አያችሁ፣ ክርስቶስ አርአያ የሚሆነው እንዲህ ነበር። ጉባኤ ማቋረጥ፣ ቅዳሴ ማቋረጥ፣ ማህሌት ማቋረጥ፣ ትምህርት ማቋረጥ፣ ወንጌል ማቋረጥ፣ ዝማሬ ማቋረጥ፣ የክርስትናን ሕይወት ማቋረጥ፣ እነዚህ ነገሮች ልምድ እንዳይሆኑ ክርስቶስ አቋርጦ አልወጣም። እናትህ ትፈልጋለች ሲባል፣ ወንድሞች ይፈልጉሃል ሲባል አቋርጦ አልወጣም። ቀጥሎ የተናገረውን ነግራችኋለሁ። ስለዚህ ምን አለ? እናቴ ማናት አለ። እናቴ ማናት? ለምንድነው የምወጣው? ወንድሞቼ እነማን ናቸው ብሎ ይጠይቃል። አቋርጦ ወጥቶ ቢሆን ኖሮ አብነትነቱ መጥፎ ይሆን ነበር። እኔም እንዳቋርጥ ቅዳሴ እንድናቋርጥ እንገደድ ነበር። ዛሬ በዚህ ምሳሌነት አሃዱ አብ ቅዱስ ብሎ የሚቀድስ ቄስ እናቱ ብትሞት ቅዳሴ አቋርጦ አይወጣም። እናቱ ብትሞት፣ አባቱ ቢሞት፣ ወንድሞቹ ቢሞቱ አቋርጦ አይወጣም። እያላመው ይቀድሳል፣ እያመመው ይቀድሳል፣ እየተጨነቀ ይጨርሳል። ልቡን እያንሸራተተው ቅዳሴውን ይጨርሳል። ምናልባትም አያድርገውና ፌንት እስካላደረገ ድረስ ራሱን እስካልሳተ እስካልደቀ ድረስ የሚተካለት ሰው የለም። ይጨርሳል። ላቡ እየተንቆረቆረ ይጨርሳል። እየተጨነቀ ግንባሩን እየጠረገ ይቀድሳል። ዲያቆኑም እንደዛው፣ ቀዳሾቹ እንደዛው። ይሄን ከማላምነት ተቀበል ነው ከጌታ። ይሄ ብቻ እንዳይመስላችሁ። ይሄስ እናትህ ትፈልግሃለች፣ ወንድሞች ይፈልጉሃል ነው የተባለው። ክርስቶስ መስቀል ላይ ሆኖ እናቱ በመከራ በእንባ እየፈለገችው ነበር፣ ያለቀሰች ነበር። ለምን ከመስቀል ዱብ ብሎ አልወረደም? ለእናቱ ሲል ለምን መከራውን አላቋረጠውም? ለምን ከመስቀል አልወረደም? ይችል ነበር። እንዲያውም አይሁድ እንደዚህ እያሉ እየጠየቁት ነበር። መሰወልደ እግዚአብሔር አንተ እስኩ ረድ መስቀልከ ንርአይ ወንእመን ብከ፣ አንተ የእግዚአብሔር ልጅ ከሆንክ ከመስቀል ውረድና እንመንብህ ብለውት ነበር። ያኔ ከመስቀሉ ዱብ ብሎ ወርዶ ቢሆን ቤዛነቱ ይቋረጥ ነበር፣ መዳናችን ይቋረጥ ነበር። ክርስቶስ ግን መከራውን ጭልጥ አድርጎ ጠጣው መስቀል ላይ። እስከ መጨረሻው መስቀል ላይ ቆየ።
ነፍሱ እስክትወጣ ድረስ መስቀል ላይ ቆየ። እስከ መጨረሻው እየደቀቀ ቆየ። እስከ መጨረሻው እየጮኸ እየቃተተ ቆየ። እነዚህ ነገሮች እያንዳንዳቸውን መረዳት ያስፈልጋል። ክርስቶስ እያስተማረ ቆየ፣ ተሰቅሎ ቆየ። ስለዚህ ጽናት ለማሳየት ክርስቶስ እናትና ወንድሞች ይፈልጉሃል ሲባል አቋርጦ አልወጣም። ይልቁንም እናቴ ማናት ብሎ ጠየቀ። ግን ለምን ደግሞ እናቴ ማናት ብሎ ጠየቀ የሚለውን ይሄን ባጭር አሳያለሁ፣ እጠቀልላለሁ ትምህርቴን። እናቴ ማናት የሚለው ቃል አንድ ሰው እኔ ማን ነኝ ታውቀኛለህ ቢላችሁ ምን ትላላችሁ? ምን እያለ ነው ሰውዬ? እኔ ማን ነኝ ታውቀኛለህ እንተዋወቃለን ብሎ ቢጠይቃችሁ ሰውየው ስለማንነቱ ሊነግራችሁ ፈልጓል ማለት ነው። ወይም ደግሞ ስለማንነቱ ከባድ ነገር እንዳለ ሊያሳውቃችሁ ፈልጓል ማለት ነው። ስለዚህ ሰውየው ራሱን ከፍ አድርጎ ሊገልጥ ፈልጓል ማለት ነው። እመቤታችን ቅድስት ድንግል ማርያምን እናቴ ማን ናት ብሎ ሲጠይቅ ሌላኛው ጥያቄ ምን እንደሆነ ታውቃላችሁ? እኔ ማን ነኝ? እኔ ማን ነኝ? እናቴን የምታውቅ ከሆነ እኔን ታውቀኛለህ። እኔን የምታውቅ የምትረዳ ከሆነ ደግሞ እናቴን ታውቃታለህ። እናቴ በድንግልና ነው የጸነሰችኝ። እናቴ በድንግልና የወለደችኝ። ስለዚህ እናቴ ማን ናት? እናቴ እኔን 9 ወር ከ5 ቀን በማህፀኗ ተሸክማለች። እኔ አምላክ ነኝ። ስለዚህ እናቴ ማን ናት? ማን እንደሆነች ታውቃታለህ። ወላዲተ አምላክ እንደሆነች ታውቃታለህ። የአምላክ እናት እንደሆነች ታውቃታለህ። ስለዚህ እናቴ ማን ናት? እናቴ ማን ናት? ትረዳታለህ ምን አይነት ሴት እንደሆነች። ቅድስናዋን፣ ንጽህናዋን ትረዳዋለህ። ምን አይነት ሴት፣ ምን አይነት ከፍታ እንዳላት ታውቀዋለህ። እንዴት እንደተንከራተተች ታውቀዋለህ። እንዴት ዋጋ እንደከፈለች ለእግዚአብሔር ታውቀዋለህ። እናቴ ማን ናት? ይሄ ጥያቄ ነው። ወንድሞቼስ እንደማን ናቸው? ወንድሞች ብለህ የጠራው አንተ በምትረዳው ልክ ነው ወይስ አብረው ስላደጉ ነው? እነማን ናቸው? ቀጥሎ ምን እንደሚል ስነግራችሁ እመቤታችንን ጌታ እንዴት እንደገለጣት ትደነቃላችሁ። ቀጥሎ ጌታ የሚለው እንዲህ ነው። እርሱ ግን ለነገረው መልሶ እጁንም ወደ ደቀ መዛሙርቱም ዘርግቶ እንዲህ አለ፣ እነሆ እናቴና ወንድሞቼ ይላል። ሐዋርያትን ነው እንደዚህ የሚላቸው፣ እናቴና ወንድሞቼ። ጴጥሮስ እናቱ ሊሆን አይችልም እንደምታውቁት። እንድርያስ እናቱ ሊሆን አይችልም፣ ወንድ ነው። ሴትም ቢሆን ከነሱ አልተወለደም፣ ግልጽ ነው። ግን እያለ ያለው እናቴና ወንድሞቼ ብሎ ሐዋርያትን እየገለጠ ነው። ወንድን እናቴ ብሎ መግለጥ፣ ወንዶች የሆኑትን ሐዋርያት እናቶቼ ብሎ መግለጥ። እሺ 36 ቅዱሳት አንስትንም ይሁን እናቴ ብሎ እንኳን ከመካከል ቢጠራ በስጋ አልወለዱትም። ለምን እናቴ ብሎ ይጠራ? መጽሐፍ ቅዱስን መረዳት ከፈለጋችሁ በደንብ መረዳት ነው። አሁን የተቸገርነው ትውልዱ ማንበብ አይፈልግም። ከዛ የተቀነጫጨበ ነገር ይዞ ይመጣል። ስንነግረው ይሰለቻል፣ ይጨነቃል። የተቸገርነው በዚህ ነው። እና ከዚህ ነው መጀመር ያለብን። እናቴ ብሎ ከጠራ አሁን አንዳንዱ ሰው እናቴ ማናት ብሎ ስለጠየቀ እመቤታችንን ያቀለላት የሚመስላቸው ሰዎች አሉ። እንዴት እንደገለጣት ነው የሚገርመኝ። ስለ ሐዋርያት አይደለም እየተናገረ ያለው። እናቴና ወንድሞቼ ካለ በኋላ በሰማያት ያለውን የአባቴን ፈቃድ ይላል። እስኪ በሉ በሰማያት በሉ ያለውን በሉ የአባቴን ፈቃድ። የማንን ፈቃድ? በሰማያት ያለውን የአባቴን ፈቃድ። ሐዋርያት በነገራችን ላይ ገና የአባቱን ፈቃድ መፈጸም አልጀመሩም። በዚህ ጊዜ ገና ናቸው። የአባቱን ፈቃድ መፈጸም የሚጀምሩት መንፈስ ቅዱስን ከተቀበሉ በኋላ። ጴጥሮስ በሕዝብ መካከል ቆሞ የሚናገረው ያለ ፍርሃት የሚናገረው እናንተ ሰቅላችሁ የገደላችሁት ብሎ የሚናገረው 3000 ሰው የሚያሳምነው ጴጥሮስ መንፈስ ቅዱስን ሲቀበል ነው። እስከዚያ ገና የአባቱን ፈቃድ አልፈጸሙም። ገና እምነት አልተጠቃለለላቸውም። ገና ምስጢር አልተደላደለላቸውም። ገና ልባቸው እንደ ሰብል አልሆነም፣ እንደተዳመጠ ብራና አልሆነም። ገና ናቸው። ጥቡዓን የሚሆኑት፣ ጨካኞች የሚሆኑት፣ አዋቂዎች የሚሆኑት፣ ደፋሮች የሚሆኑት መንፈስ ቅዱስን ሲቀበሉ ነው። አሁን ግን በዚህ ሰዓት እየተናገረ ያለው ስለ ሐዋርያት አይደለም፣ ስለ እመቤታችን። የአባቱን ፈቃድ በልኩ በመጠኑ ያደረገችው በምድር ላይ እመቤታችን ብቻ ናት። የአባቱን ፈቃድ ቅዱስ ኤፍሬም ምን አለ? እስመ በፈቃዱ ወበስምረተ አብሁ ወመንፈስ ቅዱስ መጽአ ወአዳነን። በአባቱ ፈቃድ በመንፈስ ቅዱስ ፈቃድ በእርሱ ፈቃድ መጥቶ ሰው ሆኖ አዳነን። ከማን? ከድንግል ማርያም። የአብ ፈቃድ፣ የወልድ ፈቃድ፣ የመንፈስ ቅዱስ ፈቃድ ተፈጸመባት። ክብርና ምስጋና ለአምላካችን ይሁን። እመቤታችን የሥላሴ ፈቃድ የተፈጸመባት እመቤታችን። የመዳናችን ፈቃድ በእርሷ በኩል የሆነ ነው። እነሆኝ ስትል፣ እነሆኝ የጌታ ባሪያው፣ እነሆ ገረዱ ስትል ያን ጊዜ የሰማይ ፈቃድ ተፈጸመ፣ የአባቱ ፈቃድ ተፈጸመ። ያን ጊዜ የእግዚአብሔር ፈቃድ ተፈጸመ። ያን ጊዜ ቃል ሥጋ ሆነ። ያን ጊዜ ከሰማይ ጠቀሰችው፣ ጠራችው። እነሆኝ ስትል መልአኩ ከእርሷ ሄደ። ግን
መልአኩ ከእሷ ሲሄድ ከሰማይ ግን እግዚአብሔር ወልድ መጣ። ክብርና ምስጋና ለስም አጠራሪው ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ የአባቱን ፈቃድ። እኔ ደግሞ በጣም የሚገርመኝን ቃል ልንገራችሁ። የሉቃስ ወንጌል ምዕራፍ 11 ቁጥር 27 ጀምሮ ደግሞ አንድ ቃል ታገኛላችሁ። በዚህ ይጠቀልላለሁ እመቤታችን እንዴት እንደገለጣት። አንዲት ሴት ጌታ በሚያስተምርበት መካከል እየጮኸች እየተናገረች መጣች። ከሩቅ በጣም ብዙ ሰው ሁሉ እንዲሰማት እየተናገረች መጣች። እና ይህች ሴት ያለችው ምንድን ነው? ብፅዕት ከርስንተ ጾረተከ ወብፁዓት አጥባት ለሐፀናከ የሚል ነው። ድምጿን ከፍ አድርጋ እየተናገረች የመጣችው ምን ማለት ነው? አንተን የተሸከመች ማህፀን የተባረከች ናት፣ ብፅዕት ናት፣ ንዕድ ናት፣ ክብርት ናት። አንተን የሚያጠቡ ያሳደጉ ጡቶች የተባረኩ የተመሰገኑ ናቸው ያለች ይህንን ቃል እየጮኸች እየተናገረች መጣች። አሁን እቺ ሴት የፈለገችው ምንድነው? ጥሩ ሴት መጣች፣ እንዴት ያለች ሴት ናት፣ ትልቅ ሰው በእውነት ነው እንዲያመሰግናት ነው የጠበቀችው። በእርግጥ እኔ በሆን እንደዛ ላደርግ ይችል ነበር። ይሄ መምህር እንዲህ ያለ ነው እያላችሁ ከመካከላችሁ ብትመጡ ያን ጊዜ እንዴት ያለ ትልቅ ሰው ነው በእውነት እላለሁ። ምናልባትም የሚሳደብ ሰው ቢመጣ ደግሞ መንፈስ አለበት ብለን እናባረረዋለን። እና ጌታ ግን ዝም ብሎ አልተቀበለው። ምንድነው ያላት? አዎን እወ አለና ብፁዓንሰ እለ ይሰምዕዎ ለቃለ እግዚአብሔር ወይም እለ ይሰምዑ ቃለ እግዚአብሔር ወይ ገብርዎ ወይ አቅብዎ ወይ ገብርዎ። ብፁዓን የሚባሉት ግን የእግዚአብሔርን ቃል ሰምተው የማንን ቃል ሰምተው? የእግዚአብሔርን ቃል ሰምተው የሚጠብቁት የሚያደርጉት ናቸው ብፁዓን አላቸው። አሁን ጌታ እንደዚህ ሲል እንዴ ሊቃውንቱ ተርጉመውታል። የተሸከመች ማህፀን ክብርት ናት ሲላ የእመቤታችንን ማህፀን እያመሰገነች ነው። ያጠቡ ጡቶች የተመሰገኑ ናቸው ብላ ስታመሰግን የእመቤታችን ጡቶች የተባረኩ መሆናቸውን እየገለጠች ነው። ስለዚህ ይህችን ሴት እየነቀፋት ነው ቢሉ አይደለም። ምን እያደረገ ነው? ጌታ ዝም ቢል በአደባባይ ውዳሴ ተፈቅዷል ማለት ነው የሚል ሐሳብ እያዘለ አያችሁ። ዝም ቢል ልክ ነሽ ቢል ችግሩ ምንድን ነው የሚሆነው? ይቻላል ማለት ነው። በቃ እያስተማረ የሚያመሰግነው ከመጣ ችግር የለውም። እሱ ምን ችግር አለበት? ውዳሴ ከንቱ ከሰዎች ይፈልጋል፣ ምስጋና ይቀበላል፣ ሌላ ሲሆን ግን አይቀበልም ተብሎ መጥፎ ምሳሌ እንዳይሆን መጥፎ አርአያ እንዳይሆን አብዝተን እኛ የምንመሰጋገነው ምስጋና አለ። ትክክል አይደለም፣ ከጌታ የተቀበልነውም አይደለም። ገሌ አለቃ ገሌ ጳጳስ እንዲህ እያል 15 ደቂቃ 10 ደቂቃ የምንፈጀው ምስጋና እንዲያውም ኃጢአትም ነው። በነገራችን ላይ ነውር ነው፣ ወንጀልም ነው። ወንጌልንም ማጥፋት ነው፣ ኃጢአት ነው። በነገራችን ላይ ይሄ በእንደዛ ነው መያዝ ያለበት። እና ምናልባት እናንተ ይህን ስትሰሙ ሳትሰናከሉ በቃ ዝም ብለው እያደረጉት ነው ብላችሁ ማለፍ ነው፣ ነውር ነው። አንድን መምህር 10 ደቂቃ መግለጥ ነውር ነው። ገሌ ሊቅ እዚህ ቦታ የተማረ እንደዚህ የሆነ እዚህ ቦታ እንደዛ ቦታ የሚሉት ነገሮች እነዚህ ነውር ናቸው፣ ኃጢአት ናቸው። ይሄ አውደ ምሕረት ክርስቶስ የሚገለጥበት፣ ነገረ ማርያም የሚገለጥበት፣ መላእክት የሚገለጡበት፣ ቅዱሳን ብቻ የሚሰበኩበት ነው እና ክርስቶስ ያንን ምስጋና አልተቀበለም። ስለዚህ መጥፎ አርአያ መጥፎ ምሳሌ እንዳይሆን አሁን አለና ግን የእግዚአብሔርን ቃል ሰምተው የሚጠብቁት ናቸው አለ። የእግዚአብሔርን ቃል ሰምቶ የጠበቀ እንደ እመቤታችን ያለ የለም። ክብርና ምስጋና ለአምላካችን ይሁን። እመቤታችን ቅድስት ድንግል ማርያም የእግዚአብሔርን ቃል ሰምታ የጠበቀች፣ ስለ እግዚአብሔር ቃል ራሷን አሳልፋ የሰጠች፣ ዘመኗን ሙሉ በእግዚአብሔር ቃል የኖረች፣ ሕይወቷን መስዋዕት ያደረገች፣ ልክ እንደ ጧፍ የተቃጠለች፣ ለዚህ ዓለም ኃጢአት ነውር ንውት ሁና ለኃጢአት ሳይሆን ለጽድቅ ሕያዊት ሆና የኖረች እመቤታችን ናት። የእግዚአብሔርን ቃል የጠበቀች። በሌላ አነጋገር የእግዚአብሔር ቃል የተባለ አካላዊ ቃል ኢየሱስ ክርስቶስ ነው። ከእርሷ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ከእርሷ እንዲወለድ እግዚአብሔር ቃልን የጠበቀችው እመቤታችን ናት። የጠበቀችው ሲባል አምላኩና አምላክን የጠበቀች ለማለት አይደለም። በልኳ ተገኝታ በሚፈልገው ንጽህናና ቅድስና ተገኝታ ለእግዚአብሔር ቃል እናትነት የተገባች የሆነች እመቤታችን ቅድስት ድንግል ማርያም ናት። ስለዚህ እናቴ ማን ናት ብሎ ጠየቀና የሰማያዊ አባቴን ፈቃድ የሚያደርጉ እናቴ ወንድሜን እህቴም ናቸው ብሎ ገለጠ። ይህም እመቤታችን ቅድስት ድንግል ማርያም መሆኗን የሚያሳይ ነው። የመጨረሻው መልእክት ግን እኛም የእግዚአብሔርን ቃል ስንጠብቅ ወንድም ተብለን እህት ተብለን እንጠራለን። ምክንያቱም ሂጂና ለወንድሞቼ ንገሯቸው ባለመሰረት ጌታ ሐዋርያትን ወንድሞቼ ብሎ እንደጠራቸው እኛም በእምነት የጠነከርን ስንሆን የንስሐ ሰዎች ስንሆን ስጋውን ደሙን ስንቀበል ከመቅደሱ የማንርቅ እውነተኛ ክርስቲያኖች ስንሆን ወንድሞች ተብለን እንጠራለን። በአምላክ ዳዊት እንደተናገረው እነግሮሙ ስመከ ለአኀዌየ ስምህን ለወንድሞቼ እነግራቸዋለሁ ብሎ በተናገረው መሰረት ያንን ስም ይዘን አባታችን ሆይ እያለን የምንጸልይ ስንሆን ወንድሞች ተብለን
እንጠራለን። በዮሐንስ ወንጌል ምዕራፍ 17 ቁጥር 6 ላይ ወነገርኩ ስመከ ለሰብ ለእለ ወሀብከኒ እምዓለም ከዓለም ለሰጠኸኝ ሰዎች ስምህን ነገርኳቸው ባለው መሰረት አባት ሆይ አባታችን ሆይ ብለን ስንጠራ ወንድሞች እህቶች ተብለን እንጠራለን። የአንድ አባት ልጆች ነን። እግዚአብሔርን አባት ብለን የመጥራት መንፈስ በውስጣችን ተልኮልናል። ይህ ስልጣን ይህ መብት አለን። ስለዚህ ወንድሞች ተብሎ መጠራትም አለ። ወንድሞቹ ተብለን እንድንጠራ ለዚህም የተገባን እንድንሆን የአምላካችን ቅዱስ ፈቃድ ይሆንልን። የእናታችን የቅድስት ድንግል ማርያም አማላጅነት ከሁላችን ጋር ይሁን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ወስብሐት ለእግዚአብሔር።